ሴትን ጅል የሚያረጋት አንድ ጸባይ አለ። እሱ ምንድነው? እንደ ተጠየቀች እሺ ማለቷ ማለት ነው። ከዛ ርካሽ መሆኑ አይ ማለቴ ዋጋዋን ዝቅ ብላ እንድትታይ ያረጋታል ማለት ነው። ከዛ ዝቅ አድርጋ እነሱም እኮ ይላችሁ ላስብበት የሚሉት አንተ በደም እንድትለፋ ፈልገው ነው። ላስብበት ይላሉ ማለት ነው። ሁሉንም ላስብበት ይላሉ፣ ሁሉም ይሰግዳል ማለት ነው። ላስብበት ሳይሆን ተመልከቱ፣ ምንድነው መባል ያለበት? መወሰን። አለኝ አለኝ፣ የለኝም የለኝም፣ አልፈልግም አልፈልግም። ይሄ መልስ ነው አይደል? ስለዚህ ተመልከቱ፣ ልብ በሉና ስሙ። ልነግራችሁ ያልኩት ሌላ ነው። ያ የሚታያ መልክ ባገባሃት ዕለት ማታውኑ ያስጠላል። እርግጠኛው የምነግርህ ማለት ነው። ያስጠላል ማለት ይተጠላታለህ፣ ውጭ ትላታለህ ማለት አይደለም። ያን መልክ ተለምደውና ሌላ መልክ ትፈልጋለህ። አይ የለመዳችሁት መልክ የለም? የተለመደ መልክ የለም? እሺ እናንተ ዝም በሉ። የለመዳችሁ ሰው የለም? እናንተ ስልክ እስከሚቀበል የለመዳ ኧረ እንደው ዛሬ በቃ እንደው ምንም አልናግ ብቻ ስልክ አምጪ ብሎ የተቀበለሽ ወንድ ኋላ በሰባተኛው ቀን አልተጣላችሁም? መልካችሁን ለምዶታል ማለት ነው። ስለዚህ ምንድነው ለማለት የፈለኩት? ያ ውበት ከሆነ የታየው መልክ ይለመዳል። መልክ ሲለመድ ፍቅር ሊያልቅ ነው ማለት ነው። ዝናም ከሆነ ዝናም ይለመዳል። መልክ መለመዱም ባይሆን ይረግፋል፣ በበሽታ ይበላሻል። ያም ባይሆን በእርጅና ይበላሻል። ስለዚህ ሰው መስፈርት አድርጎ መግባት ያለበት ምንድነው? ማንነት። እስኪ ማንነት በሉ ንገሩኝ። ከዚያ ከሚያምር መልክ በስተጀርባ ምን አይነት ማንነት አለ ነው ጥያቄው። ያን ማንነት ይዘህ ከቀጠልክ ሶስት ነገር ታገኛለህ። አንደኛ በትዳር ውስጥ መቻቻል። እስኪ በሉ መቻቻል በሉ ንገሩኝ። መቻቻል ማለት ይኸውላችሁ የተረገጡ መቻል አይደለም። ያ ነገር ያ ሰው ደግ ነገር መስሎት እንጂ ከክፋት እንዳላደረገው መረዳት። ሁለተኛ ዝም ማለት